ኢነላሁ ወመላኢከቱ ይሰሉ ቁርአንን ካነበብሽ ትሰልሚያለሽ አለኝ። ማኒ ኧረ በስመ አብ። ሰላም አለይኩም ሰላም። እዚህ ጋር አንድ ጥያቄ ትጠይቃለች። በአላህ አትለፈኝ አረብ ሀገር ከመጣው ጁምዓ ሰግጄ አላውቅም እና በሐዲስ ደግሞ 3 ጁምዓ የቀጣ ከእስልምና ይወጣል ይባላል። ምን ላድርግ? በመጀመሪያ ሐዲሱ የሚለው እንደሱ አይደለም። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ 3 ጁምዓ ሙተታሊያ ጡቢዐ ሚነል ሙናፊቂን ነው የሚለው። 3 ጁምዓዎችን በተከታታይ የተወሰው ከመናፍቆች ይጻፋል ነው የሚለው። እዚህ ቦታ ላይ ሐዲሱ የሚመለከተው ወንዶችን ነው። ሴቶች በቤታቸው መስገድ ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን ብለዋል? ኸይሩ መሳጅድ ልመርአ ቃዕሩ ብዩቲሃ ብለዋል። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው ብለዋል። ስለዚህ ሴቶች ቤታቸው መስገድ ይችላሉ። የትኛውንም ሶላት መስጅድ ሄደው መስገድ ከፈለጉስ ይቻላል ወይ ከተባለ አዎ ይቻላል። ነገር ግን ግዴታ አይደለም በእነርሱ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ለሴቶች በሌላ ሐዲስ ላይ ብለዋል ላ ተምነዑ ኢማ አላሂ ሚነል መሳጅድ አሉ። የአላህ ሴት ባሪያዎች ወደ መስጅድ ሄደው መስገድ ከፈለጉ እንዳትከለክሏቸው ብለዋል። ነገር ግን በእነርሱ ላይ ግዴታ አይደለም ሶላቱል ጀማዓ። ሶላቱል ጀማዓ ግዴታ የተደረገው በወንዶች ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በወንዶች ላይ ግዴታ እንደተደረገ ሲናገሩ ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጅድ ፈላ ሶላተ ለሁ ኢላ ሚን ዑዝር ወልዑዝር ሁማ አልመረዱ ወልኸውፍ አሉ። የአዛን ድምፅ ሰምቶ ወደ መስጅድ በመሄድ ሶላቱል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ፣ በምክንያት ካልሆነ በስተቀር አሉ። ከዚያም 2 ምክንያቶችን ብቻ አስቀመጡ። እነርሱም የታመመ ሰውና የፈራ ሰው ሲቀር አሉ። ታሞ ሰውየው መስጅድ ለመሄድ የማያስኬድ የሆነ ከባድ የሆነ ህመም ካለበት ቤቱ መስገድ ይፈቀድለታል። እንዲሁም ወደ ሰዎች የሚተላለፍ በሽታ ይዞ ከሆነ ያ በሽታ እርሱ እስኪወገድለት ድረስ ቤቱ መስገድ ይችላል። እንዲሁም ደግሞ የፈራ ሰው አሉ፣ በቤቱና በመስጅዱ መካከል የሚያስፈራ ነገር ያለበት ሰው ያ ሰው ቤቱ መስገድ ይፈቀድለታል። ከዚህ ውጭ ግን ወንዶች መስጅድ ሄደው ሶላቱል ጀማዓ መስገድ እንዳለባቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በሴቶች ላይ ግን ግዴታ አይደለም፣ ቤታቸው መስገድ ይችላሉ። ስለዚህ ሐዲስ የሚመለከተው እዚህ ጋር የጠየቅሽው ወንዶችን ነው እና ወንዶች አደራ ሶላቱል ጀማዓ ጠብቀን መስገድ፣ ሴቶች ከፈለጉ ሄደው መስገድ ይችላሉ፣ ካልፈለጉ ቤታቸው ቢሰግዱ መብታቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሁሴን በአላህ መልስልኝ፣ አንድ ሴት ሁማን ሄር አድርጋ ሶላት መስገድ ትችላለች ወይንስ አትችልም ይላል። በመጀመሪያ ሁማን ሄር ማድረግ አይፈቀድም፣ ሐራም ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ ይህን አስመልክተው ምን ሲል መጥተዋል? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሲላ ወልሙስተውሲላ ወናሚሳ ወልሙተነሚሳ ወልዋሽማት ወልሙስተውሽማት ወልሙተፈልጃት። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ወይም ሐዲስ ላይ ምን ይላል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጸጉር የምትቀጥልንና የምታስቀጥልን፣ ቅንድብ የምትቀነድብንና የምታስቀነድብን፣ ንቅሳት የምትነቀስንና የምትነቅስን፣ ልክ እንዲሁ ፍንጭት የምታስፈነጭንና የምትፈነጭን፣ እነዚህን ሁሉ ረግማቸዋል ነብዩ ሰለላሁ ዐለይሂ ወሰለም ይላል። ረግማቸዋል የሚለው መልእክቱ ወንጀሉ ከታላላቅ ወንጀል መሆኑን ለመግለጽ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው አይደለም። ሐዲስ ላይ ኢኒ ለም ኡብዓት ለዓነን ብለዋል። እኔ ተራጋሚ ተደርጌ የተላኩ ነብይ አይደለሁም ብለዋል። ወኢነማ ቡዒቱ ረሕማ፣ እኔ በእዝነት የተላኩ ነብይ ነኝ ብለዋል። እና ይሄን ማድረግ አይፈቀድም። በመሰረቱ ሴቶች ከዚህ ነገር ራቁ። ለወንድም ለሴትም እነዚህ የተገለጹት ሁሉም አራቱም ክልክል ናቸው፣ ሐራም ነው፣ አይቻልም፣ አይፈቀድም። አይ ነገር ግን ያንን ለብሳ እንደ አጋጣሚ ሳታውቅ ሰግዳ ከሆነ ሶላቱን ውድቅ ያደርገውም ነጃሳ እስካልሆነ ድረስ። በመሰረቱ ግን መልበስ አይፈቀድም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንዲት እህታችን እዚህ አንድ ጥያቄ ትጠይቃለች። ጥያቄው ምንድነው? ጸጉራችንን ቫዝሊን ተቀብተን ወይንም ሰውነታችን ላይ ቅባት ተቀብተን ውዱ ማድረግ ይቻላል ወይንስ አይቻልም የሚል ነው። ቅባቱ ወደ ሰውነታችን ውሃ እንዳይገባ የሚያግድ ከሆነ መጀመሪያ ቀድመን ቅባቱን በሳሙና ማስለቀቅ አለብን። ቅባቱ ወደ ሰውነት ውሃ እንዳይገባ የማይከለክል ከሆነ ግን ችግር የለውም። በሱ ላይ መታጠብም ሆነ ውዱ ማድረግም ይቻላል። ሰላም አለይኩም። ካልሆነ ዱረች ቻለ እሺ ደምስ የተናሳው ፈጣሪ እንደናንተ ሰዎች ደም ያስ እንደሱ በስነ ስርዓት አውራሽ። እሺ ኢየሱስ ክርስቶስ ስለ ኃጢአት ብሎ ተሰቅሏል። እሱን ታምናለህ አይደለ? በጣም ጥሩ። ኢየሱስ ክርስቶስ አይሁዶች በሚሰቅሉት ጊዜ ብትኖር አንተ ከማንኞቹ ትሆን ነበር? አንድ ከአይሁዶች ጋር አብረህ አንተም ከሚሰቅሉት ጋር ሆነ ተሰቅለዋለህ ወይንስ አይን ያልሰቅልም ብለህ ወደ ኋላ ትላለህ?
እኔም እሰቅለዋለሁ። እኔም እሰቅለዋለሁ። ለምን ነው የምትሰቅለው? ለምንድን ነው ጥያቄ ጠይቄ ለምንድን ነው የሚስቀው? ቆይ እዚህ ጋር እኮ ምንድን ነው? ቆይ ጠየቀኝ አይደል? እኔም እሰቅለዋለሁ አልኩ። እኔ የሚሰቅልበት ምክንያት ሁሉም እዛ ያሉ ሰዎች ክርስቶስን የተረዱት መንገድ በጣም የተዛባ መንገድ ስለሆነ ክርስቶስ የሚያወራው ነገር ስላልገባላቸው እሱ ደግሞ እነሱ አምላክን በጣም ስለሚወዱ እሱ የራሱ አምላክ ነኝ እያለ ስለሆነ ይሄ ሌላ ውሸት ነው። ኢየሱስ ክርስቶስ ምን እንዳሉ ታውቃለህ? ዮሐንስ 16 ላይ ጋኔን አለበት፣ ይሄ እኮ ሰይጣን ነው፣ ከሰይጣን ነው የሚያወራው ብሎ ነው ያመኑት። ስለዚህ እንደዛ ብሎ ስላመኑ ኢየሱስ ክርስቶስን ይገደል እያሉ ኢየሱስ ክርስቶስን እንደ አምላክ አይቶ አይደለም እንደ ሰይጣን ነበረ የተረዱት። ስለዚህ ይጥፋ ይገደል የተባለው ለዚህ ነው። እኔም በእነሱ ቦታ ሆኜ እንደነሱ የምረዳ ከሆነ እኔም እነሱ የሚሉትን ነገር ከማለት ውጭ አይደለም። ምክንያቱም እኔ የእነሱን አረዳድ ሳይሆን አንተ ክርስቲያን ነህ፣ እንደ ክርስቲያን አንተ የዛኔ እኔ በመንፈስ ቅዱስ እርዳታ ነው ይህንን ነገር መረዳት የቻልኩት። ጌታ ረድቶኝ። ስለዚህ አንተ የዛኔ ብትኖር ኑሮ ኢየሱስ ክርስቶስ ከሚገሉት ትሆን ነበር ማለት ነው አይደለ? ያ እኔ ከሚሰቅሉት ጋር አንድ ነኝ የሚሆነው። በጣም ጥሩ። ስለዚህ አንተ የዲያብሎስ ልጅ ነህ ማለት ነው። መጽሐፍ ቅዱስ ሲናገር በቃሉ ላይ እናንብበ ኢየሱስ ክርስቶስን ሊገድሉት በመጡ ጊዜ አይሁዶች ምን አላቸው? እሺ وتريدون أن تكونني وأنا إنسان قد كلمكم بالحق الذي سمعه من الله وإبراهيم ذلك لك نعم بالله عندي مزاح كبس لا يسوع كريستوس رسول لي قلبت لما تسوي سناقر من هذا تملكت ملسون لكن أهون إلى برم بدمت لكن أهون كأجزاء يسمعه تلونات يركرقاتهم سولة قلبوا أنت فلقالنا أبراهيم الجهل جمعنا ስለዚህ እርሱ ሊገድሉ የመጡትን ሰዎች ምን እንደሚላቸው ተመልከት። የዲያብሎስ ልጆች ናቸው ይላቸዋል። በዚህ አንተ የዲያብሎስ ነህ ማለት ነው። ይኸው ምን አለ? እናንተን አባታችሁን ስራ ታደርጋላችሁ አላቸው ኢየሱስ። አንድ አባት የስም ያላቸው ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን ሆኖ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበርና አላቸው። ሰዎች እናንተ የዲያብሎስ ልጆች ናችሁ ብሏቸዋል። አንተ የዛኔ ክርስቶስን ለመግደል እንደምትፈልግ ነግረህና የዲያብሎስ ልጅ ማለት ነው። በክርስቶስ ምስክር መሰረት በጣም ነው የሚገርመው። በጣም አሪፍ ጥያቄ ነው ጠየቀኝ። እንኳን ዛሬ ራሱ ኢየሱስ ክርስቶስን ያላመኑትን የሰይጣን ልጆች ይላል። እዛን ጊዜ እንኳን ኢየሱስ ክርስቶስን የካዱ ሳይሆን ዛሬ ራሱ ኢየሱስ ክርስቶስን ያላመኑትን የዲያብሎስ ልጆች ይላል መጽሐፍ፣ የእኛ መጽሐፍ ማለት ነው። ስለዚህ እኔ ክርስቶስን በማመኔ ብቻ ነው የእግዚአብሔር ልጅ ሆንኩት እንጂ ዳግም በመወለድ የእግዚአብሔር ልጅ ሆንኩ እንጂ ባይሆን ኑሮ የሰይጣን ልጅ ነው፣ የዲያብሎስ ልጅ ነኝ። አሁንም በዚህ ሚዲያ ላይ 2.6K ተከታይ አለኝ። ይስሙ። ኢየሱስ ክርስቶስ የማያምኑ ከሆነ የዲያብሎስ ልጆች ናቸው። ኢየሱስ ክርስቶስ እንዲገድሉ የመጡ ሰዎች የዲያብሎስ ልጆች ብሏቸዋል ኢየሱስ። አንተ ደግሞ ኢየሱስ ገድሉ መካከል ነው መሆን በዛኔ ጊዜ ብኖር አልከም። ስለዚህ አንተ የዲያብሎስ ልጅ ማለት ነው። በክርስቶስ ንግግር መሰረት ምን ትላለህ? እኔ እዛኔ አይደለም እኮ ዛሬ ቢሆኑ እንኳን ኢየሱስ ክርስቶስ ማያምን ከሆነ የዲያብሎስ ልጅ ነኝ። ዛሬ ራሱ እዛኔ ለምን ታወራ? የሚገባው ሰው አይደለም። ወላሂ አማርኛ ከማይገባ ሰው ጋር ነገር ጊዜ ማባከን ነው። ይበቃዋል። ዛሬ እንዲሆነኛል የዛኔ ብትኖር ከሚገድሉት ትሆናለህ ወይ? አዎ ገድለዋለሁ ኢየሱስን አለ። ስለዚህ ኢየሱስ ክርስቶስ እርሱን ሊገድሉ የመጡ ሰዎችን እናንተ የዲያብሎስ ልጆች ናቸው ብላችኋል። ልትገድሉኝ ትፈልጋላችሁ እና አላለቀ። በቃ እርሱን ሊገድል የሚመጣን ሰው እናንተ የዲያብሎስ ልጆች ናቸው፣ አባታችሁ ከመጀመሪያ ጀምሮ ነፍሰ ገዳይ ነበርና አላቸው። ንጹሐንን የመግደል ስራ የሚያደርገው የሰይጣን ስራ ነው አረ እንዴ? ምንም ያጠፋው ነገር የለም። ያውቃል ኢየሱስ ክርስቶስ። ምስኪን አያዙ ተራርጦ ገደሉት።
ታቻው በጣም ይገርም ጭራሽ በዚህ ላይ ነው ምንድነው ማለት ጭራሽ በዚህ ነው ምንድነው ማለት አሰላሙ አለይኩም ወአለይኩም ሰላም አንድ ንጹሃን ተገድሎ ኃጢአታችን ተማረ ድነናልኛ ምንም ያደረገ ያጠፋው ነገር የለም ያካ ሙሉ መጽሐፉን አሉ ጻድቅ ነው ያካ ከሱ በኋላ ያለውን ጥያቄ እኮ ነው መመለስ የማይችሉት እሺ አርማጌዲዮን ቀን እንዴት ነው ብትለው እኮ መመለስ አይችልም የድህነቱ ሰዓት ያቺ ደቂቃ እንዴት ናት እሱ ነው ዋናው ጥያቄ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا بيتي سلام عليكم. إن الله وملائكته يصلون على النبي يا أيها أشي كفارجو تسليما كذا بوالا يا أيها الذين كفارجو سي آمنوا أشي زيستاون أنتم ميلالا سلام إلى وسلام عليكم تسليما وملائكته تسليما الله وملائكته يصلون على النبي يا أيها يا أيها أن نبي أوكي على الدنيا كذا أمانو صلوا على أسرين يصلون من صلوا عليه صلوا عليه يا وسليما تسليما ቁርአንን ካነበብሽ ትሰልሚያለሽ አለኝ ማኔ ኧረ በስመ አብ አልኩትኝ የዛኔ ማለት ነው ከዛ በኋላ ስለው ታያለሽ ምናምን ነገር አለኝ ከዛ እሺ 3 ጥያቄ ልጠይቅሽ 3 እና 4 ጥያቄ ጠየቀኝ ምን ስለው ክርስትና ካልተነሳሽ ቤተክርስቲያን እንደማትቀበሪ ታውቂያለሽ እንጂ ክርስትና ካልተነሳሽ ሳትነሺ ከሞትሽ ቤተክርስቲያን ውስጥ መቀበር አትችይም ምን ታውቂያለሽ ክርስቲያን አይደለሽም ተነገጥኩኝ ወላይ ሰምቼ አላቅም እኔ ከዛ ቀን በፊት ጭራሽ ነው ሰምቼ አላቅም ነበር ከዛ በኋላ ልክ ያንን ስሰማ በጣም ደነገጥኩኝና ምናምን ስለው ጠይቄ ይሄንን ጠይቄ በቃ አንቺ አሁን ስጠይቂ አለኝ ክርስትናን ወገነሽ አይደለም እኔ ሙስሊምና እንትን ብዬ አይደለም በቃ እውነቱ ራሱ ይወጣል ተባለ እኔ ክርስትናን ሳልወግን ምናምን በቃ ክርስቲያን ልክ ነው ምናምን ሳልል ማለት ነው ከዛ በኋላ እሺ ስለው እና ደግሞ ኢየሱስ ሲጸልይ ተራራ ላይ ወጥቶ አባቶ ብቻ ለች ጽዋ ከኔ ተለፍ ብሎ ነበር ደምላ በያላበው ማለት ነውና ማንን ነው የጠየቀውና ደግሞ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅተኒ ምን ማለት ነው እሱ አባቶ ስለምን ታውከኝ አለ ፈጣሪ ከሆነ ማን ነው ስለምን ታውከኝ የሚለው አለ እና ደግሞ 3 ቀን 3 ሌሊት ሞቷል ይባል እና ፈጣሪ 3 ቀን 3 ሌሊት ከሞተ ዓለም ማን ነበር የዛን ያስተዳደራት አለ ዘይ በጣም ከባድ ጥያቄ ነው የጠየቀኝ ተወዛገብኩኝ በጣም ምናምን ዛይ ጓደኛዬን እናት ጠየቅኳት እንደዚህ ያሉኝና ቤተክርስቲያን አንቀበርም እንዴ ስላት አው ግቢ ውስጥ መቀበር አይቻልም ማለት ደነገጥኩኝ ወላሂ በጣም ነበር የደነገጥኩት ለምን አላቆም ይሄንን ነገር እኔ ሰምቼም መቼም አላውቅም ከዛ ደንግጥ ነው ያልኩትኝ በጣም ከዛ እንዴ ለምን ስል ክርስትና ካልተነሳሽ ክርስቲያን አይደለሽም ማለት የዛኔ ጭንቅላቴ ምን መጣ ስለዚህ ሙስሊም ነው ማለት ነው አልኩኝ ስንወለድ ሙስሊም የሚባለው እውነት ነው ማለት ነው አልኩኝ ከዛ ቤት ምን አለኝ እሱ የዛን ቀን እንትን ሲለኝ አንቺ በቃ በንጹህ ልቦናሽ ሆነሽ ይሄንን ጥያቄዎች መልሽና ደግሞ የዶክተር ይሄንን መጀመሪያ ይሄን መልሽ ያለኝ ከዛ እውነትም ግን ማን እንደዚህ ማለት ለማን ነበር ሲጸልይ የነበረው ምናምን አልኩኝ ያን ጥያቄ ግን የሚመልስልኝ ሰው አልነበረም በዛ ሰዓት ማንንም ሰው ይመልሰው ምን ጥያቄ ለምን በቃ ሁሉም ሰው አያቆም በቃ ጌታዬ ነው ብለሽ ነው የምትቀበዩ መታምኝ ሁሉን ነገር ከዛ በኋላ መጥቼ የዙልቢጃዲ ባሎሎጂውን ታሪክ ታውቂያለሽ ተሰዶ ነብዩ ጋር ነብዩ ከቤተሰብ ሰልሞ ምናምን የዙልቢጃዲን ታሪክ ሰሙ በጣም ያሳዝናል ታሪኩ በጣም እና ታድሎ ነበር ግን ያ ሙስሊም ስተኛው መታደሉ ነብዩን አግኝቶ ነብዩ ናቸው ባሎሎጂያ እና ያን ታሪክ ስሰማ ትክክለኛ ሃይማኖት ኮን እንዴት አይመልሱትም ለምን እንደዚህ ያረጉት ቤተሰቦቹ ለምን ብዬ ራሴን ጠየቅኩኝ ከዛ ሄጄ መንዙማ የመሐመድ ሙሰማ ነው እና ነሽዳ ነበር የሆነ የዛን ሰሞን የወጣ ረመዳን ላይ
ያ ሐቢብ አላህ ምናምን የሚል እና እሱ ነሽዳ በጣም ይሰሙታል በጣም ደስ የሚለው እስኪ ላከልኝ ምናምን ስለው አይ ይሄ ቅርብሽና አንድ ሳምንት በላይ ሰምቻለሁ ያን ታሪክ ይሄ ቅርብሽና የዶክተር ዛኪር ናይክ በቃ በንጹህ ልብሽ ሆነሽ ዶክተር ዛኪር ናይክና አቡ ሃይደር ኡስታዝ አቡ ሃይደርን አዳምጪ ያለኝ እሺ ብዬ ቤት ገባው እኛ ቤት መጽሐፍ ቅዱስ አለ አልহামዱሊላህ አባታችን ታመቀ ስለ አባቴ እኔ ነገር አልችልም ምርጥ አባት ነበረኝ በጣም ምርጥ ነበረኝ አይደል አሁን ምርጥ አባት ነው ካወራውታው 2 አመት ሆነኛል አይቾ ማውርቾ ማላቀ እንዳለክ ከዛ በጣም መጽሐፍ ቅዱስ ያስጠናኝ ነበር አባቴ በጣም እና ቀስንገረፍ ራሱ መጽሐፍ ቅዱስ እንትን ላይ የማይቀጣ ልጅ ዲቃላ ነው አባስ ወላጅ እንደሌለው ነው ይቀጣ ይላልና ሲገርፈንላ እንደዛ መጽሐፍ ቅዱስ እንትን እየተባለ በጣም ያስጠናን ነበር አባቴ መጽሐፍ ቅዱስ ለኛ እንዲቀለን የሆነሽ ቀይ መጽሐፍ ቅዱስ ነበርሽ መግለጫ ነበራት ያንዳንዱ ምዕራፍ ማለት ነው ከዛ ያንን አነሳሁኝና ማገላበጥ ጀመርኩ እነሱ ሲተኙ እኔ ሶፋ ላይ ነው የምተኛው እና እያከላበጥኩ ሰማ ነበር ኤርፎን አድርጌ ከዛ እየሰማሁ ምናምን አይ ነበር በጣም ደነገጥኩኝ ቃም እየደነገጥኩ መምጣት በጣም መጨረሻ የደነገጥኩት ቸሩ ሆይ ስትለው ኢየሱስን እየተከተለች ስለምን ቸር ትይኛለሽ ካንድ ከእግዚአብሔር በስተቀር ቸር የለም በጣም ነው የደነገጥኩት በራሴ በጣም አፈርኩኝ ይወላ ጊዜ አላህ ጻኖኝ ይሻቅልልኝ የሚያስብ ግን አላህ ይወላ ጊዜ ሰጥቶኝ ይወላ ጊዜ ኖሮኝ እንዴት ተከከለኛው ነገር ማወቅ ተሳነኝ ብዬ በጣም ነበር የከፋኝ